ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት ታዳሚያን ቤተሰቦች፣ እንዲሁም ደግሞ የምትከታተሉን ወገኖች እንዴት ዋላችሁ? ዛሬ እንግዲህ ሐሙስ ነው። የሐሙስን የቀን መረጃ ወደ እናንተ ለማምጣት ከአንድ ቀን ቆይታ በኋላ ከፓስተር አለማየሁ ጋር ተገናኝተናል። ዓለማችን አዳዲስ ክስተቶች እየተሰሙ ይገኛሉ። በእነዚህ ዙሪያ በመጽሐፍ ቅዱስ እይታ ደግሞ ነገሮችን የምንፈትሽበት ሰዓት ነው። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን፣ እንግዲህ ዓለማችን አዳዲስ ያልተለመዱም የተለመዱም ክስተቶች እየተሰሙ ይገኛሉ። እነዚህን ጉዳዮች ደግሞ ሰብሰብ አድርጎ ይዞልን የመጣው ወንድማችን ፓስተር አለማየሁ ነሙ ነው። ከሱ ደግሞ መረጃውን የምንጋራ ይሆናል። በቅድሚያ ሰላምታ ከተለዋወጠን በኋላ መረጃውን ያሰማናል። ሰላም ላንተ ይሁን ፓስተር፣ እንደምን አለ? እንደምን አለ ወንድም ይልቃል። ከአንድ ቀን ቆይታ በኋላ የተገናኘ ነው። ሁሉ ነገር መልካም ነው? መልካም ነው፣ እግዚአብሔር ይመስገን። እንግዲህ ዓለማችን አዳዲስ ክስተቶች እየተሰሙ ነው ያሉትና እስኪ ካገኘው ደግሞ እስኪ አጋራን። እንግዲህ ከትናንት በስቲያ የዳቮስ ዓለም አቀፍ የንግድ ፎረም ስብሰባ ተጀምሯል፣ ስዊዘርላንድ ዳቮስ ውስጥ። በዚህ ስብሰባ ላይ እንግዲህ ታውቃለህ ብዙ ነገሮች የሚቀመሩበት ስብሰባ ነው። ስብሰባው ከጀርባም የጨለማው ማህበረሰብ ድራይቭ የሚያደርጉት እና የዓለምን ኢኮኖሚ የሚተነትን ያለበት ሁኔታ የሚዘወርበት ነው። የዘንድሮ ግን የዳቮስ ስብሰባ ከሌላው ጊዜ ለየት የሚያደርገው ነገር ውጥረት በተሞላበት መልኩ የተደረገ ስብሰባ ነው። ውጥረት ስል በተለይ በአውሮፓና በአሜሪካ መካከል ከፍተኛ ውጥረት ፖለቲካዊ ውጥረት የተካሄደበት ነው። በዚህ ስብሰባ ላይ የሁሉንም ጆሮና አእምሮ የሳበው አውሮፓን ከሚዘውሩት መሪዎች አንዱ የሆኑት ፕሬዚደንት ኢማኑኤል ማክሮ የፈረንሳዩ ማለት ነው በስዊዘርላንድ ዳቮስ እየተካሄደ በሚገኘው የዓለም አቀፍ ኢኮኖሚ ፎረም ላይ ባደረጉት ንግግር አሜሪካ እየተከተለች ያለውን የንግድ ታሪፍ ፖሊሲና በአውሮፓ ሉዓላዊነት ላይ የሚደረገውን ጫና አጥብቀው ተችተው ነው የጀመሩት ማክሮን። እንግዲህ ይህ በአውሮፓ ሉዓላዊነት ላይ የሚለው ምንድን ነው? በእርግጥ በአውሮፓና በአሜሪካ መካከል ዶናልድ ትራምፕ ገና ወደ ስልጣን እንደመጡ ነው ልዩነቱ የጀመረው። አንድ ዓመት ሙሉ እየተካረረ መጥቶ አሁን ማክሮን እንደሚሉት ለአውሮፓ ለብሔራዊ ሉዓላዊነት ነፃነት ስጋት ሆነዋል ነው እያሏቸው ያሉት ዶናልድ ትራምፕ። በዚህ መልክ ከአውሮፓውያን በእሳቸው ላይ ቃል ያወጣ መሪ አላየሁኝም እና ጠንከር ያለ ነገር ነው የተናገሩት። እንግዲህ የዓለም ጦርነት የሚቀሰቅስ ማለትም ከሁለተኛው ዓለም ጦርነት በኋላ ሌላ የዓለም ጦርነት ሊቀሰቅስ የሚችል ፖሊሲ እየተከተሉ ነው ብለው ነው የተቿቸው። እንግዲህ ይህንን በትብብር ለማስቆም ወሳኝ የሆነ እርምጃ አውሮፓ መራመድ አለበት ብለዋል። ወሳኝ የሆነ እርምጃ አውሮፓ መራመድ አለበት የሚል ነገር አንስተዋል። በተለይም በግሪንላንድ ጉዳይ ላይ የሚያራምዱት ፖሊሲ በጣም አደገኛ ፖሊሲና አውሮፓውያንን የናቀ ለአውሮፓውያን አጋር ብለን ለጠራናቸው ትኩረትን ያልሰጠና
ሊያዳምጡን ፈቃደኛ ያልሆኑበት መንገድ ነው የሚል ነገር አንስተዋል። እንግዲህ ይህንን ያደረጉት ምናልባት አውሮፓ አሁን ላይ ላለበት የኢኮኖሚ ጫና ውስጥ አውሮፓ ያለው እንደምታውቀው እኔም አንተም እንደምናውቀው በተለይ ከፍተኛ የነዳጅ የዘይት እጥረት አለባቸው። ከዩክሬን ጦርነት ወዲያው ከተለያየ ሀገር ነው የሚገዙት። በእርግጥ አሁንም ከራሻ የሚገዙ ሀገሮች አሉ። ያው የታሪፍ ምንድነው ማዕቀብ ይጣል እንጂ ይሄ ሁኔታ እንዳለ ይታወቃል። እንግዲህ የአውሮፓ አጋር የሆነችውን ዴንማርክን ለመደገፍ ሲሉ ወታደራዊ ተሳትፏቸው የሚያደርጉ መሆኑን እዛው ላይ ተናግረዋል። ፉሊ ወታደራዊ ተሳትፎ እንደሚያደርጉ ተናግረዋል። ፕሬዚደንቱ አሜሪካ እየጣለች ያለችውንም ማዕቀብ ማለቂያ የሌለው ማዕቀብ ታሪፍ ክምችት ምንድን ነው ያሉት? መሰረታዊነት የሌለው ይሄ ማዕቀብ መሰረታዊነት የሌለው በንግድ መርህ የማይዘወር በዘፈቀደ የሚደረግ ነው ብለው ነው የተናገሩት። ስለዚህ ይሄንን በፍጹም የማንቀበለው ነው ያሉት። የንግድ ታሪፉን የግዛት ሉዓላዊነትን ለመግፈፍ እንደ መሳሪያ የሚጠቀሙበት ስለሆነ አንቀበለው የሚል በዚህ ጉዳይ ላይም አውሮፓ በአንድነት ሊቆም ይገባል ብለው ተናግረዋል። እንግዲህ ከእሳቸው ንግግር በኋላ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ዳቦስ ኦስትሪያ ስዊዘርላንድ ዳቦስ ተጉዘዋል። ከመጓዛቸው በፊት ግን አውሮፕላናቸው ኤርፎርስ ዋን አደጋ ገጥሞት ነበረ። የኤሌክትሪክ ችግር ስለገጠመው የተወሰነ ከተጓዘ በኋላ ተመልሶ አርፎ በሌላ አውሮፕላን ነው ወደ ስዊዘርላንድ ዳቦስ። ትንሽ ክሊር ለማድረግ ብዙ እዚህ ላይም ባንቆይም አንዳንድ መረጃዎችም ለማየት ሞክሬያለሁ እና ሴራም ሊሆን ይችላል ተብሎ ይታመናል። አዎ ሊሆን ይችላል። ለምንድን ነው? አሁን የመጀመሪያው በጋዜጠኞቹ ክፍል ነው። አብረዋቸው የሚጓዙ ጋዜጠኞች አሉ። ኤርፎርስ ዋን ላይ ብዙ ኤርፎርስ ዋን ያልተለመደ ነው። ቢሮም ነው መኖሪያም ነው ብዙ ነገር ነው። ደግሞ ቀደም ብለውም ይፈተሻል። እና ምንድን ነው የመጀመሪያ የጋዜጠኞቹ ክፍል ነው የጠፋ። ኤሌክትሪክ መብራት ጠፋ እና ከዛ በኋላ የመቆራረጥ ነገር ሲታይ እንትኑ ላይ እነሱ ጥቂት ነው ያሉት። ጥቂት የኤሌክትሪክ ችግር ስለገጠመው ነው ያሉት፣ ግን ጥቂት አልነበረም። ወዲያው ዞሮ ማረፍ እንደነበረበት ነው የተነገረው። ወዲያው ዞሮ አረፈ። በሌላ ድንጋጤም ነበረ። በነገራችን ላይ ድንጋጤም ነበረ እና በሌላ አውሮፕላን ነው ወደ ስዊዘርላንድ ያመሩት። ነገር ግን ስዊዘርላንድ ዳቮስ ሲደርሱ ጥሩ ነገር አልገጠማቸውም። የስዊዘርላንድ ነዋሪ ህዝብ ከፍተኛ ተቃውሞ አሰምቷል። እንደውም በጣም ምንድን ያሏቸው አምባገነን ጨካኝ መሪ ለምንድን ወደ ምድራችን የጋበዛችሁት ብለው በስዊዘርላንድ መሪዎች ላይ ቁጣ የቀሰቀሰ ሰላማዊ ሰልፍ ተደርጎ ነበር። ስዊዘርላንድ የምትታወቀው በሰላማዊ ነው። አሁን እንግዲህ በዚህ ቁጣ ቀስቅሷል። እንግዲህ ከዛም በኋላ ደርሰው በትናንትናው ዕለት በስዊዘርላንድ ዳቮስ ንግግር አድርገዋል። እሳቸው ያደረጉት ንግግር እንደው ዝም ብለን በሶስት ከፍለን አጠር አድርጌ እናየው። አንደኛው ስለ ግሪንላንድ የተናገሩት ነው። በግሪንላንድን ወታደራዊ ኃይል ለመውረር እቅድ የለንም የሚል እኔ የተደበሰበሰ ንግግር ነው ምለውና የለንም ይህንን በጦርነት ቦታው እንደማንወስድ ግን ቦታው እንደሚያስፈልገንና ለእኛ መሰጠት እንዳለበት በግዥም ይሁን በተለያየ መልኩ ጥረት እያደረግን ነው የሚሉት። ይሄ እንደማይሆን ደግሞ የዴንማርክ ፕራይም ሚኒስትር እና እንደዚሁም ደግሞ የግሪንላንድ ፕራይም ሚኒስትር ይህንን በግልጽ ተናግረዋል። አውሮፓዊ ህብረት ራሱ በግልጽ ተናግረዋል። እንግዲህ ሁለተኛ የተናገሩት በዓለም ያለው ኢኮኖሚ ዙሪያ ነው የተናገሩት። ከዚህ በኋላ አሜሪካ ማንንም እየደጎመች እና የማንንም ሀገር ኢኮኖሚ እየተሸከመች አትኖርም የሚል ነገር አንስተዋል። አትኖርም፣ ይሄ
የኢኮኖሚ እንትኑ መስተካከል አለበት ነው ያሉት። ሌላው እንግዲህ ያው ብዙ ቦታ ሲናገሩ እንደምታውቀው ስለ ሰላም ይናገራሉ። የሰላም አምባሳደር ነኝ ብለው ነው የሚያወሩት እና እሷንም ጨረፍ የማድረግ ነገር አጽንኦት እንትን ብለውታል። ነገር ግን ከዚህ ስብሰባ በኋላ ከአውሮፓ መሪዎች ጋር ይገናኛሉ ተብሎ ተጠብቆ ነበረ። እስከ ትናንት ምሽት ግን የሆነ ነገር የለም። ምናልባትም የእንግሊዙ ስታርመር ከዛ ቀደም ብሎ በተለይ በዳጎ ጋርሻ ደሴት አማካይነት ትንሽ ቅራኔ በአሜሪካና በእንግሊዝ መካከል ተፈጥሯል። እንግሊዝ ያንን ደሴት ለአገሪቱ አሳልፋ በመስጠቷ ዶናልድ ትራምፕ ወቀሳ አድርሰዋል እና ስለዚህ ከእንግሊዝ ጋር ያለው ትንሽ አሁን በሁለቱ መሪዎች መካከል የሻከረ ነገር ስላለ የእንግሊዙ ስታርመር ወደ ዳቮስ እንደማይመጡና ዶናልድ ትራምፕን በሚያደርጉ ስብሰባ ላይ እንደማይገኙ ተናግረዋል። ሌላው ደግሞ የጀርመኑ ፕሬዚደንት የለሰለሰ ምንድነው የሚባለው አቋም ለስላሳ አቋም ማል ሰፋሪ አይነት አቋም የያዙ ይመስላሉ። ትናንት ወዲያ የሆነ መግለጫ አውጥተው ነበር። እሳቸውም ከአሜሪካ ጋር በኢኮኖሚ ታሪፍ ጨዋታ ውስጥ መግባት አንፈልግም የሚል ነገር አለ። ይሄ ምክንያታቸው ምንድነው? ከፍተኛ የሆነ መድኃኒትና የሕክምና መሳሪያዎችን አቅራቢ ሀገሮች ናቸው። ጀርመን ለአሜሪካ ከፍተኛ አቅራቢ ሀገር ነች። ስለዚህ ፋርማቲካል ነው የሚባለው ፋርማቲካል ምርቶችን የምታቀርብ እሷ ስለሆነች ምናልባትም ከዛ ስጋት የተነሳ ሊሆን ይችላል የሚል ነገር አለ። እንደው ፓስተር እንደው መነሳት አለበት ብዬ የማስበው አንድ ጉዳይ አለ። ምናልባት ወደፊት በደንብ ተዘጋጅተንበት የምንመጣ ነውና እንደው ከቀረጻችን በፊት አንዳንድ መረጃዎችን እያየን ነበርና ፍንጮች ያው መንፈሳዊ አለርት ልበለው እንግዲህ ወደፊት ለሚሆነው በጣም በግልጽ ነገሮችን እያየን ነውና እንግዲህ በሌላ ፕሮግራም ይዘነው ምሽት ላይ ይዘነው እንመጣለን። በጣም ምሽት ላይ ይዘነው እንመጣለን። ይሄ ጉዳይ አሳሳቢም ስለሆነ አነጋጋሪም ጉዳይ ነው። አነጋጋሪም ነው፣ አሳሳቢም ነው። የዓለምን 2030 የዓለም ስርዓት መልክ ይለወጣል የተባለውን እውን የሚያደርግ ነገር ነው እየታየ ያለውና ምሽት ላይ እሱ ብቻ አይደለም። ቤተክርስቲያን ከምንጊዜውም በላይ መንቃት ያለባት ጊዜ ላይ ይመስለኛል። እሱ እውነት ነው እና አሁን በዚህ በዳቮስ ሌላው ከአልሲሲ ጋር እንደተገናኙ ነው እየተናገረ ያለው። በኢትዮጵያ ላይ አሜሪካ ይህንን ታራምዳለች ብዬ አላስብም። ምክንያቱም ዲፕሎማሲ ማለት ውስጥና ውጩ ይለያያል። አሁን አንተም እንድታውቅልኝ የምፈልገው እኛ የላይ ግልብ መረጃ ይዘን ነው የምንሄደው፣ ውስጡ ደግሞ ሌላ ሊሆን ይችላል። እውነት ነው። በዚህ በአባይ ጉዳይ ላይ በተደጋጋሚ ተናገሩት ተብሎ አሁን በዳቮሱም በተደረገው ስብሰባ አልሲሲ ከእሳቸው ጋር ያደረጉትን ውይይት አንስተው እናስታርቃለን የሚሉት ነገርና ውሃ በመሰረቱ ውሃ መከልከል የለባቸው የሚሉት ነገር አንደኛ ዶናልድ ትራምፕ ይህንንም ቦታውንም አያውቁትም፣ አይተውትም አይመስለኝም። እና የውሃ ሶርሱ አልቀነሰም እስካሁን ወደ ሁለቱም ሀገሮች የሚሄደው። አንድ ወቅት እንደውም ጎርፍ እኮ ሊገለን ነው ብለው ጮኸው ነበረ። እና ምንድነው ብቻ አይደለም ራሷ ግብፅ እኮ ኮምፕሌን አድርጋለች። አሁንም ግብፅ ኮንትሮል ስላላረጉት የሱዳን ጎርፍ ተከስቶ ጉዳት አሁንም ግብፅ በኢትዮጵያ ላይ የምትሰራውን የተንኮል የዲፕሎማሲ ተንኮልና ለኢትዮጵያን ያላት ጥላቻና ኢትዮጵያ ወደፊት ቀድማ እንዳትወጣ እንዳታድግ ለማድረግ ያለው ጥረት እንዳልቆመ ነው የምታሳየው። ይሁን እንጂ ግን የግብፅ ፍጻሜ እየደረሰ ነው። ይህንን እናውቃለን። አሁን ለምሳሌ የጋዛ ሁኔታ ካለቀ በኋላ የሚቀጥለው እኮ ቤንጌሪዮን ካናል ነው። ብዙ ጊዜ እንዳልነው ሲቲ ይገነባል፣ ቤንጌሪዮ ካናል ይገነባል። የመጽሐፍ ቅዱስ ቃል እንደሚለው የግብፁን አዞውን አወጣዋለሁ ከውሃ ውስጥ አወጣዋለሁ የውሃው ባለቤት እኔ ነኝ ብልሃል ያለው ነገር በግልጽ ነው ፍንትው ብለው እዚህ ጋር የሚታየውና ሌላው የዓለም ስርዓት እየተቀየረ ነው። መጽሐፍ ቅዱስ እንደሚለው እየተቀየረ ነው። 2030 ከፊት ለፊታችን ከ4 ዓመት በኋላ ምን አይነት ዓለም ውስጥ ልንኖር እንደምንችል አናውቅም። ከዛ ፊት ጌታ ሊመጣ ይችላል።
ካልመጣም ደግሞ ምን አይነት ስርዓት ውስጥ ነው የምንኖረው የሚለውን ነገር ቤተክርስቲያን በዚህ መዘጋጀት አለባት። ቤተክርስቲያን መንቃት አለባት። ቤተክርስቲያን ወንጌል ላይ አጠንክራ መስራት አለባት። ወንጌል ላይ አጠንክራ የማሰራ ቤተክርስቲያን ለአውሬው መንግስት ታልፋ ትሰጣለች። ይሄንን በደንብ ለምን አሁን ብዙዎች ናቸው ሾልከው የገቡት። እስቲ ተመልከት፣ አሁን ቤተክርስቲያን ያለችውበት ሁኔታ ተመልከት። ትኩረቱ አንድ ነገር ላይ ብቻ ገንዘብ ላይ ብቻ የሆነ ነው። መሪዎቹም ሰዎቹም ምኖቹም የሚጠፋው ነገር ላይ ትኩረት እያደረጉ ነው። የማይጠፋውና ዘላለማዊው ነገር የተሰጣት ተልእኮ እየተረሳ እየወደረደ ነው እየመጣ ያለውና ይሄ ነገር ቸል ሊባል አይገባም ማለት እፈልጋለሁ። እንግዲህ የቀን መረጃ ይሄንን ይመስላል። ምሽት ላይ በሌላ መረጃ እንገናኝ። የጌታ ጸጋ፣ ሰላምን፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ይሻለው እግዚአብሔር አብዝቶ የባርክ ፓስተር። አዎ በጣም ወሳኝ ነጥብ ነው ያነሳው። በምሽቱ ፕሮግራም ላይ እንግዲህ ውድ ወገኖች እንድትጠባበቁም ከወዲሁ እናሳስባለን። እጅግ በጣም ወሳኝ የሆነ መረጃ ስለሆነ እንግዲህ ፓስተር ጥሩ አድርጎ አንስቶልናል። ትኩረታችን ሁሉ ማን ላይ መሆን እንዳለበት ምን ላይ መሆን እንዳለበት ለእናንተ የምንነግረው ነገር አይደለም። እንግዲህ ቤተክርስቲያን ከጌታ ኢየሱስ ክርስቶስ የተቀበለችው አደራ አለ፣ ተልእኮ አለ፣ ግብ አለ። ያንን በመዘንጋት እንግዲህ የሚያልፈው ነገር ላይ ብዙ ነገር ትኩረት እየተወሰደ ስለሆነ እኛም ምክር ሐሳብን ማቀበል እንወዳለን። አይኖቻችን እንዲከፈቱ መንፈሳችን መስመሩን እንዲይዝ ካላደረግን የአውሬው ዘመነ መንግስት በጣም እየሸተተን ያለውና ራሳችንን እዛ ዘመነ መንግስት ላይ እንዳናገኝ ኃላፊነታችንን እንድንወጣ ምክራችንን እንለግሳለን። ለዛሬ እንግዲህ ሐሙስ የቀኑን መረጃ ወደ እናንተ አድርሰናል። በምሽቱ ደግሞ እንዲሁ በአዲስ መረጃና መልእክት ወደ እናንተ የምንመጣ ይሆናል። እስከዚያው ድረስ መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።